ዓለማችን እጅጉን በኃጢአት ተዘፍቃለች። በየቀኑ የምንሰማቸውና የምናያቸው ነገሮች በጣም አስከፊ ሆነዋል። እግዚአብሔር በኖህ ዘመን ምድርን ለማጥፋት ያወረደው ዝናብ አሁን ባለንበት በዚህ ጊዜ መውረዱ የማይቀር ነው። ታዲያ ያኔ እንደ ኖህ መርከብ ሰርቶ ከጥፋቱ የሚያድነን ይኖር ይሆን? ካንዱ አንዱ ተሽሎ ጸሎቱ ይሰማለት ይሆን? ከባህር ማዶ የምንሰማው ነገር እጅግ ልብ ይሰብራል። የምዕራባውያኑ የፊልምና የሙዚቃ ኢንዱስትሪ በጨለማው ዓለም መዘዋወር ከጀመረና በስራዎቻቸውም ላይ ጸረ ክርስቲያናዊና ሰይጣናዊ መልእክት ማስተላለፍ ከጀመሩ ዋላ ደር ብለዋል። ፊልሞቻቸው የግብረ ሰዶማውያንን አጀንዳ የሚያራምዱ ገጸ ባህሪያትን በማካተት ይህንን አስከፊ ኃጢአት በተመልካቾቻቸው በተለይ ደግሞ በህፃናት አእምሮ ላይ እንደ ኖርማል ነገር እንዲታይ የሰሩት ስራ ቀላል የሚባል አይደለም። የሙዚቃ ኢንዱስትሪያቸውንም ሳይቀር በዘፈኖቻቸው ግጥሞችና በሙዚቃ ቪዲዮዎቻቸው ላይ የአምላክንና የቅዱሳንን ክብር እያዋረዱ እየቀለዱና እየተዘባበቱ ሰይጣናዊ መልእክትን አይኑንና ጆሮውን ከፍቶ ለሚሰማቸው ህዝብ በገፍ ሲያቀርቡ ቆይተዋል። እኛም በዛሬ ፕሮግራማችን ከነዚህ የጨለማ ዓለም አቀንቃኞች መካከል አንዷ ስለሆነችው ትልቅ ስምና ዝና ስላላት ዘፋኝ ማዶና ስለተባለችው አቀንቃኝ እንመለከታለን። ይቺ አቀንቃኝ በሁሉም የሙዚቃ ቪዲዮዎቿ ላይ ክርስቶስንና እመቤታችን ቅድስት ድንግል ማርያም ላይ በከባድ ሁኔታ ተዘባብታለች፣ ቀልዳለች። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስ መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። የቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎችና ፕሮግራሞች ለመላው ዓለም ማጋራት አትርሱ። ወደ ዛሬው ፕሮግራማችን ስናልፍ ትልቅ ስምና ዝና ያላት ዘፋኝ ማዶና በአንድ ወቅት በዘፈን አልበሟ ከቨርና በሙዚቃ ቪዲዮዎቿ ላይ አምላክን በድንግልና የወለደች ንጽሕተ ንጹሐን ቅድስተ ቅዱሳን አቁራሪተ መዓት ምዕራገ ጸሎት እመቤታችን ቅድስት ድንግል ማርያም ላይ ባልተገባ መልኩ ባሳየችው የማዋረድና ያልተገባ እንቅስቃሴ ያልተጠበቀ ነገር ደርሶባታል። አሜሪካዊቷ ዘፋኝና የዘፈን ግጥም ደራሲና ተዋናይ የሆነችው ማዶና ብዙ አድናቂዎቿ ዘንድ የፖፕ ሙዚቃ ንግስት እንደሆነች ይነገርላታል። ዘፈን ከጀመረች ጊዜ አንስቶ በብልግና ቃላት በተሞላና ወጣ ያለ ይዘት በያዙ ግጥሞቿ ትታወቃለች። በተለይ ደግሞ ከሃይማኖት ጋር በተያያዘ በየዘፈኖቿ ላይ ጣል በምታደርጋቸው የሃይማኖትና የአምላክን ክብር የሚያጣጥሉ ግጥሞች ብዙ ክርስቲያኖች እንደሚናደዱባትና እንደሚጠሏት ይናገራሉ። ቺ አርቲስት በክርስትና ላይ በክርስቶስና በድንግል ማርያም እየተዘባበተች ከሰራቻቸው አሳፋሪ ስራዎች መካከል ለሙዚቃ ከቨሯ በተነሳችው ፎቶ ላይ በእመቤታችን ላይ እያሾፈች ትታያለች። ዘፋኟ ማዶና ልክ እንደ ድንግል ማርያም አይነት አለባበስን ለብሳ ልቧ ላይ የተሰኩ 7 ጦሮች ይታያሉ። ከአይኖቿም የሚፈስ እንባ ይታያል። በጭንቅላቷ ላይም እንደ አክሊል የሚመስል ነገር ደፍታለች። አክሊሉ ደግሞ በሾህ የተሞላ ነው። ለሰው የተቀደሰ ነገር ለእርሷ የረከሰ ነው። ሰው እንደ ቅዱስ የሚያስበውን እሷ በተቻላት መጠን ባገኘችው አጋጣሚ ለማርከስና የክርስቲያኑን አእምሮ ለማበላሸት እንዲህ አይነት ፌዞችን ኖርማላይዝ ለማድረግ የማታደርገው ጥረት የለም። በሌላኛው ፎቶዋ ደግሞ በክርስቶስ እየተሳለቀች እየተዘባበተች የተነሳችበትን እናገኘዋለን። ማዶና በዚህ ፎቶ ላይ ራሷን እንደ ክርስቶስ አድርጋ አጠገቧ ከበዋት የሚታዩ ሌሎች ሴቶች ደግሞ ልክ እንደ ደቀ መዛሙርት አድርጋለች። ክርስቶስ በመጨረሻ ወራት ጊዜ የነበረው ከ12ቱ ደቀ መዛሙርት ጋር ነው። እሷ ደግሞ ሌሎች ሴቶችን እንደ ደቀ መዛሙርት አድርጋ ራሷን እንደ ክርስቶስ አድርጋለች። ለምን እንደዚህ እንዳደረገች በሰጠችው መልስ ደግሞ ክርስቶስ በመጨረሻ ወራት ጊዜ የነበረው ከወንዶች ደቀ መዛሙርት ጋር ነበር፣ እኔ ደግሞ እንዲህ ባለ መልኩ ለውጫለሁ፣ ምክንያቱም የሴቶች ጠል መንፈስ ያለበትና ሴቶችን ይጠላ ነበር ስትል ቃል በቃል ቀለል አድርጋ በማህበራዊ ሚዲያዎች ላይ ተናግራለች። እንደዚህ ማድረጓ ይበልጥ ከጾታና ከግብረ ሰዶማውያን አጀንዳ ጋር በማገናኘት ክርስቶስ ሴቶችን ይጠላ እንደነበር ለማሳየት ትሞክራለች። ከዚህ በተጨማሪ የድፍረቷን ጥግ ደግሞ በሌሎች ድርጊቶቿም ላይ ማየት እንችላለን። በሌላ ፎቶዋ ደግሞ ውርጃን እያበረታታች እናገኛታለን። መጽሐፍ ቅዱስ ኃጢአት ነው የሚለውን ጽንስ መግደል እርሷ ኃጢአት እንዳልሆነ
ውርጃን እያበረታታች ለአንድ ዘፈን ከቨር እንዲሆን የተነሳችው ፎቶ ነው። የዚች ዘፋኝ ድፍረትና ንቀት በዚህ ብቻ አላበቃም። እስካሁን ያየነው በፎቶ ስትሳለቅ ነበረ። በአንድ ወቅት ደግሞ ባዘጋጀችው የዘፈን ኮንሰርት ላይ እርሷ ራሷን መስቀል ላይ በማድረግ የሾህ አክሊልን በመድፋት ደም የሚመስል ሜካፖችን በመቀባት በአደባባይ ክርስቶስ ላይ ስትሳለቅ አምሽታለች። ኮንሰርቱም ካለቀ በኋላ ዝግጅቱ ውስጥ የነበሩ ብዙ ክርስቲያኖች በድርጊቱ ክፉኛ እንደተናደዱና እንደተበሳጩ ስሜታቸውን ሲገልጹ ነበር። በዚህም ዘፋኟ ከፍተኛ ተቃውሞን አስተናግዳለች። በ1979 ሰርተው በነበረው የሙዚቃ ቪዲዮ ላይም አንድ ጥቁርን ሰው በኢየሱስ ገጸ ባህሪ ወክላ በቪዲዮ ላይ ከእርሱ ጋር ያልተገቡና ለመግለጽ የሚከብዱ እንቅስቃሴዎችን ስታደርግ በግልጽ ይታያል። እንግዲህ ይህች ሴት ከዚህ ሁሉ ተግባራው በኋላ የሆነ ጊዜ ላይ ግን እጅጉን በጸና ታማ እንደነበር የተለያዩ መረጃዎች ይጠቁማሉ። ታዲያ ያለንበት ዘመን የጥንቱን የኖህ ዘመን እንደሚመስል ሰልጥኗል፣ በልጽጓል በሚባለው ዓለም የሚሰራው ኃጢአት፣ አመጽና በህብረተሰብ መካከል የሚታየው ጭካኔ ከሶዶምና ገሞራ ዘመን የማያንስ መሆኑ ግልጽ ነው። ታላላቆች የዜና አውታሮች የሚያሳዩን ዜና ይህ ሰለጠነ፣ በቴክኖሎጂ ረቀቀ ስለሚባለው ዓለም የፊልምና የሙዚቃ ኮከቦች ስለ ልዑላንና ታዋቂ ሰዎች ብልጽግናና ስኬት፣ ስለ ሀገር መሪዎች ክፉ ስራና ሌሎችም ውሃ የማያነሱና እንደ ነፋስ የሚያልፉ ወሬዎች ነው። ከዚህ ሁሉ በስተጀርባ ግን መከራቸውን ለመግለጽ አቅም የሌላቸው በብዙ ሺህ የሚቆጠሩ ወንዶችና ሴቶች ልጆችና ትንንሽ ህፃናት ክፉና አጋንንታዊ የዝሙት መንፈስ በተጸናወታቸው ሰዎች ይደፈራሉ። እንደ አሻንጉሊት የእርቃንነት ፎቶቸው እየተነሳ ይሸጣል። ብዙዎችም በአሳዛኝና አሰቃቂ ሁኔታ ይገደላሉ። ከዚህ መልእክት ጋር የተያያዘው ዜና የሚናገረው ስለ ድሃና ያልሰለጠኑ ሀገሮች ሳይሆን በምድር ላይ በሀብቷና በስልጣኔዋ እንዲሁም በቴክኖሎጂ ከሁሉም የላቀች ነች በምትባለውና የሌሎች ሀገሮች ሰብአዊ መብት አያያዝ በምትታቸውና በምትነቅፈው በአሜሪካ ነው። በትክክል ስራ ላይ ቢውል ለሰው ልጅ እድገትና የኑሮ መሻሻል ይበጃል የሚባልለት ሳይንስና ቴክኖሎጂ በተለይ ደግሞ ከ1980ዎቹ ዓመታት ጀምሮ በከፍተኛ ደረጃ የተስፋፋው የመረጃ ማጠናከሪያና ማከማቻ ማንሸራሸሪያ ቴክኖሎጂ ኢንፎርሜሽን ለብዙ ወንጀሎች፣ ጭካኔዎችና የሰው ልጅ ክፉ ምኞቶች ማስተላለፊያና መሸፋፈኛ መሆኑ የማያጠራጥር ሆኗል። ድንበር የለሽ የወሲብ ስሜትን የሚቀሰቅሱና ብዙ ታላላቅ ሰዎችን፣ መሪዎችን፣ ክርስቲያኖችንና አገልጋዮችን ጭምር ያዋረዱ አሳፋሪ ፊልሞችና ቪዲዮዎች አብዛኛው የሚመነጩት ከአሜሪካ መሆኑ ስውር አይደለም። ዛሬ በዓለም አቀፍ የመረጃ መረብ ወይም ኢንተርኔት በሰፊው የተንሰራፋውና ፖርኖግራፊ በመባል የሚጠራውን ጋጠወጥ የፍትወተ ስጋ ስራዎችን የሚያስፋፋው የኢንዱስትሪው ባለቤቶች በብዙ ቢሊዮን የሚቆጠሩ ትርፍን ያስገኛሉ። በሌላው ወገን ግን የቸነፈር ስፍር ቁጥር የሌለውን ትዳር ያፈርሳል፣ ቤተሰብን ይበትናል፣ የወጣቶችንና ጨቅላ ህፃናትን ህይወት ይቀጫል፣ ትልልቅ ሰዎችንም ሳይቀር ያዋርዳል። ከሁሉም በላይ የሚያስከፋው ግን በብዙ ሺህ የሚቆጠሩ ህፃናት መደፈር፣ መንገላታትና በአሰቃቂ ሁኔታ መሞት ነው። የተያዘው የአሜሪካው የፍትህ ሚኒስቴር መግለጫ የሚያሳየው በ3 ወራት አሳሳ ብቻ ከ2300 በላይ የሆኑና በህፃናት ላይ በሚደርሰው ወሲባዊ ጥቃት የሚጠረጠሩ ሰዎች መያዝ የችግሩ ጫፍ ብቻ እንደሆነና ሁኔታው ከዚህ የከፋ እንደሆነ ብዙዎች ጉዳዩን በቅርብ የሚከታተሉ ሰዎች ይናገራሉ። የመዝናኛው የዘፈኑና የፊልሙ ኢንዱስትሪው በዚህ ጉዳይ የተጨማለቀ መሆኑ ስውር አይደለም። ታዲያ ያኔ በኖህ ዘመን የወረደው እሳት አሁን ባለንበት በዚህ ጊዜ በምድራችን መውረዱ የማይቀር ነው ትላላችሁ? ነገር ግን እሳቱ እስከወረደ በኋላ ያኔ እንደ ኖህ መርከብ ሰርቶ ከጥፋቱ የሚያድነን ይኖር ይሆን? ካንዱ አንዱ ተሽሎ ጸሎቱን ይሰማለት ይሆን? ፈጣሪ ለሁላችንም ልቦና ይስጠን። ውድ የቻናላችን ቤተሰቦች ለሰዓቱ ያዝነላችሁ ፕሮግራም ይህንን ይመስላል። በቀጣይ በሌሎች አዳዲስ ፕሮግራሞች ወደ እናንተ እስከምንመለስ ሰናይ ቆይታ